ነው የምትሄደው? ተነስ ቀናበል። የት ነው የምትሄደው? ቀናበል ተነስ። እነማን ናችሁ? ቀናበል። ምንድን ነው? አሁን እያዝን ብለህ ነበር የምትኖረው። ተጠጋው ለዚህ ቁጭ በል እያለ አይደል? መንፈስ ነው እኮ ገልሻለሁ። የሰው ኃይል ጸበል የለም እንዴ? ምንም መንፈስ የለም። አልፈልግም ጸበል። ለራስህ ተጠቀመው። ጠጣውሽ ዞር በልልኝ። እሱ እኮ አይደለም የሚያወራው አይደል? ተቀይሯል። ይኸው አይኑን ላይ ልጁን የት ነው የወሰዳችሁት? ነይ ግቢ። የት አለች? በር ላይ ልጅቷን ያዩዋት መሰለኝ። ነይ ቁጭ በላ። እንዳመጪሽ የሆኑ ሁለት ልጆች ይዞ መጡ። በጣም ተደብድበው ነበረ። ያው ይሄን አለም ባይባል እነሱ ቁስላቸውን ታጸጃለሽ፣ የተጎዳም ካለ ተሰፊልሽ ምናምን አለኝ። በቃ ተው በእናትህ እናገራለሁ። በቃ ተው እንዴ ያዛችሁትን ነገር እንዳታቆሙ እሺ። ዝም ብላችሁ ተው እንዴ። አንተ ቆይ ላናግራችሁ ወደዛ በል። ይኸውልሽ ጠፈጥፍሻለሁ። ይኸውልሽ አይንሽን ነው የማወጣልሽ። ስሚ አይንሽን ነው የማወጣልሽ። ብትናገር ይሻልሻል። እዚህ የነበረው ማን ነው? ማንም አልነበረም። እኔ ብቻ ነኝ። ቤቱ የራሴ ነው። የሁሉ ልብስ ያንቺ ነው? ልሄድ ነው። የት አባሽ ነው የምትሄጂው? በቃ ነው ወደ ቤት መመለስ የምፈልገው። አባሽ ነው የምትሄጂው? የት የምትሄጂው ነገር የለም። እሺ ልሄድ ነው ትላለች እንዴ? እሰሩትና ማለት ነው ይቀመጥ። እሺ መኪና ውስጥ መቀመጥ ካልቻለ በደንብ አድርጋችሁ እሽት አድርጉት ድጋሚ። ከዛ አስተኙት። መወጋት ካለበትም ወጉት፣ ችግር የለውም። ውድ ተመልካቾቻችን ቤት ውስጥ ያስቀመጥነውን ድብቅ ካሜራ ያያችሁት ይመስለኛል። ከዚህ በኋላ እንግዲህ ያሰብነው ቤት ውስጥም ሆነ ነግሬያችኋለሁ። በዚህ ኬዝ መተት ካረጉበት ሰዎች ጋር አብሮ የነበረውን እኛ ጋር ታስሮ የነበረ ግለሰብ ነበር። እሳችንን እንግዲህ ለምነን ሊልክልን ፈቃደኛ ሆኗል። እሱን እየጠበቅን ነው እኔና ቢሎ የምንገኘው። እንግዲህ እንዳያችሁት ከሆነ የሆነ ጊዜ እኔ ቤት 2 ቀን ያሳደርኩት ልጅ ነው። ያኔ እጁ ምናምን ሼክ ሲያደርግ እንትን የሚፈልግ የነበረው ልጅ ማለት ነው። ማለት ያው ለመንቀሳቀስ ምናምን አይነት ነገር መጀመሪያ የሆኑ ሚስጥሮችን ነግራቸዋለሁ ብሎ ይሄ ደም ምናምን አምጡልኝ ሲል የነበረው ልጅ ነው አይደል? ደም ምናምን ከወሰደ በኋላ ግብር ከተደረገለት በኋላ ብዙ የሆነ ራሱ ብዙም አልነቃም ነበር በሰዓቱ። አሁንም ብዙም እንትን አይደለም፣ ግን አክቲቭ ለመሆን በሰዓቱ የሆነ ነገር ይፈልግ የነበረው ልጅ ነው። በጣም እሱ ነው በደንብ እናስተውሳችሁ ብለን ነው እኛ ራቅ ያለ ቦታ ስላለን እሱ እስኪመጣ ድብቅ ካሜራ አይታችሁ እንደምትመለሱ በዛውም አጋጣሚ ልነግራችሁ ፈልጊያለሁ። ውድ ቤተሰቦች እንግዲህ እንዳያችሁት ምንም እዛ ቤት ውስጥ እንግዲህ ማንንም ነው ያላገኘ ነው። ያ ማለት ርቀት አለው፣ የመጣንበት መንገድ ሩቅ ነው። ያቺ ቅስፈት ናት ያለያየችን ማለትም ያሸዋወደችን ከነዛ ሰዎች ጋር። ስለዚህ እስኪ ምንድነው በመሀል ግን እዚህ ጋር አንድ ነገር ለማለት እኔ ያው ልጅቷን እያነጋገርናት ነበረ። አንደኛው ድብቁን ካሜራ ለማስቀመጥ ያስገደደን ነገር ልጅቷ እኔ እንዳየዋት እንደገባኝ ነገር ተገዳ ይመስለኛል የተቀመጠችው። መጀመሪያ ላይ እኛን ኮንፈርት ለማድረግ እየሞከረች ነበር፣ እኛን ለመገዳደር አይነት ነገር ብዙ ነገሮችን ብዙ ሚስጥሮችን የምታውቃቸው ነገሮች ያለ መስሎን ነበር። ግን ቶታሊ ከነገሮች ውጭ ናት። እዛ ጋር በሙያ የሆነ በሙያ እንድትሰራ ነገሮችን እዛ ጋር እንድታጸዳዳ ደግሞ ምናምን የሕክምና ባለሙያ ናትና እዛ ጋር ሰዎቹ እንዳይሞቱባቸውና አካላቸው የሆነ ነገር እንዳይጎዳባቸው ምናምን አይነት ነገር ሰዎቹን ትሪት የምታረግ ሰው ናት እንጂ ለምን መጡ እንዴት መጡ ምን እያረጉ ለምትለው ነገር መጠየቅ አትችልም። ከሰዎቹም ጋር ያው ተደብድቦ የመጣ ሰው ከየት መጣ ብትለው ጭራሽ አንተ ላይ ዞርባህል እንጂ ኢንፎርሜሽንም ሊሰጥ አይችልም። መታወቂያ እንደሌላት ምንም ነገር አድራሻ እንዳይኖራት ተደርጋ ነው እዛ ቦታ ላይ ምናልባትም አሁን በደንብ እሷን ምን ጠይቃት ይሆናል የነበራትን ማስረጃዎች ራሷን የሚገልጽ ማለት ነው። ብዙ ጊዜ የሆነ አረብ ሀገራት ላይ ምናምን እንደሚቀበሏቸው ራናዊ እንደሚሆኑ ሰዎች ምናምን ተቀበሏትም ሊሆን ይችላል ነው የሚሆነው። ማለት የጤና ባለሙያ ናት፣ ቢያንስ እንኳን የሜዲካል ራሷን መግለጽ የሚችል ነገር ኖርማል ቀበሌ የሚኖራታል። ግን ታስራለች በዚህ ጉዳይ ይመስለኛል። አይ ቲንክ ቤተሰቦቿ ጥሩ ደረጃ የሚባል ኑሮ የሚኖሩ ሰዎች አይደሉም። ወጣም ወረደም በቃ እኔ ችግረኛ ቤተሰቦቼን ላኑርበት እባካችሁ ከኔ ወጡልኝ ሽሹ ነው እያለችን የነበረው። እኛም ግን ከዚህ በላይ ልንጫናት አልፈለግንም። ምክንያቱም ያው ስትሰራ የነበረው ወንጀል ኖርማል ወንጀል እንደሆነ ግልጽ ነው። ታርማለች።
ደግሞ ግን ጥሩ አሳይ እይታ አሁን እንዲኖራት ከካሜራው በስተጀርባ ካሜራው ከጠፋ በኋላ እየነገርናት ነው የነበረው ያሉትን ነገሮች ራሷን እንድታድን ምንም አይነት ነገር ሰውየው ከመጣ በኋላ ኢቭን ምንም አይነት ነገር ጥቃት ምናምን ቢያደርስባት እኛ ቀጥታ እንደምንገባ ግን የሆነ ተባባሪ እንድትሆን አምናለች ከኛ ጋር ተባባሪ ለመሆን ማለት ነው። ግን ምንም አይነት ነገር እሷ ጋር ሊያደርስ ቢሞክር ቀጥ ብለን እኛ በቶሎ እሷ ጋር ገብተን እናደርጋለን። እዛው አካባቢ ነው ያለ ነው። በዛ ላይ ደግሞ እሱን ያው እነሳጅን በፓትሮል ልክላችኋለሁ ቶሎ ብላችሁ መልሱ ተብለናል። እንግዲህ እሱን ጥበቃ ላይ ስለሆነ ነው ካሜራ ብርተን እናንተ ፊት የተገናኘ ነው። እነዚህ ሰዎች የሚሰሩት ስራ ከአይምሯችንም ከአቅማችንም በላይ ቢሆንም እኛ ግን ደከመን ሰለቸን ብለን ወደ ኋላ ያልንበት ምክንያት የለም። በተቻለ አቅም ዛሬ እስክንድርን ከቤት ልብሳችንን እንኳን አልቀየርን እንዳለን ማደርም ሊኖርብን ይችላል። ጊዜ እንኳን አልነበረንም። እና የሚመጣውም ልጅ እንዳልኳችሁ ከዚህ በፊት እናንተም በደንብ ታውቁታላችሁ። እስኪን ከሱፍ ከለበሰው ሰው ጋር ሆኖ መተት የሰራበት ሰው ነው። ይምጣና የሚያግዘንን ያህል ማለት መጸጸቱን አሁን ያለበት ሁኔታ የጸጸት እንደሆነ በተደጋጋሚ ለነሳችንም እዛ ጋር ላሉት አባላቶች በተደጋጋሚ እየተናገረ ነበር። ምረዳቸው ነገር ካለ እያንዳንዱን ነገር ልረዳቸው ልናገርና ቦታዎችን ልመራ ዝግጁ ነኝ ስላለ እንግዲህ በዚህ አጋጣሚ ተጸጸተ ወንጀለኛ መሆኑንም መናገር እንፈልጋለን። ወንጀለኛም ስለሆነ ግን ሪሃብ ነበረ በነገራችን ላይ መቀጣት አለበት። ሪሃብ ነበረ ራሱን ወደ ተወሰነ ነገር እንዲያድስ ከሱሱም ከነበረበት አንዳንድ ነገሮች እንዲያጸዳ ሪሃብ በሳይካትሪስቶችም ምናምን ነገር እየተመከረ ነበረ። ትንሽ መለስ ያለበት ነገር ነው ያለው። ደህና ነው። ሊያግዘን ብቻ ፍቃደኛ ነው። አቤል አንቺን ነው የሚጠሩሽ መሰለኝ አዋሪያቸው እና ውድ ቤተሰቦች እንግዲህ ከዚህ በኋላ የምንፈልገው እናንተ አብራችሁን እንድትቆዩና ሀሳብ አስተያየታችሁን ሳትነፍኩን ሁሉንም ነገር አብራችሁን እስከዛሬ እንደቀጠላችሁት ብርታት እንድትሆኑ ጉልበት እንድትሆኑ ስል አሁንም በአክብሮት ጠይቃለሁ። ውድ ቤተሰቦቼ በተቻለን አቅም ዛሬ እስክንድርን ማግኘት እንኳን ባንችል ወደ ተሻለ ቦታ ለመሄድ ማለት የተሻለ ማለት ዱካውን ለማግኘት የተቻለን ጥረት እናደርጋለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ይቀመጥልን። ካሜራውን አይተን መልሰን እንገናኛለን። ለማንኛውም እስኪ አስታውሽ ምናልባት እስቲ እንደው ሌላ የተናገርሽው ነገር ካለ እስኪ ታየው። በቃ እኔ የምናገረው ይቀርና እስኪ እኔ አንቺ ትታሰሪያለሽ ሲሉኝ እኔ በቃ እኔ የታገቱ ስለመሰለኝ የሚታገቱ ሰዎችን ሲመቱ ምናምን ደማቸውን ከማጽዳት ውጪ እኔ ምንም አልሰራም አልኳቸው ያልኩት ማለት ነው። መቱኝ ነው ያልሽው? የትኛው ነው የመታሽ? አጭሩ ነው የሰረጀው? አጠር ያለው ነው የመታኝ። ስለዚህ ፈርተሽ እኔን ባለውለታሽን ለማጋለጥ ዳዳሻ የእነሱ ብሶኑን ገና ከመግባቴ እሄዳለሁ እያልሻ ማበሩ ስትፈጥሪ ነበረው። ልኑር ብዬ ነው። ግን ይቅርታ አድርግልኝ፣ እባክህ ይቅርታ፣ እባክህ ይቅርታ አድርግልኝ። ጥሩ ተመልሰን እንመጣለን አላሉ? ምንም ያሉኝ ነገር የለም። ወደ ውስጥ ገብተው ያዩት ነገር አለ ሌላ? አይ እኔ ከወንድሞቼ ጋር ነው የምኖረው ስለ የሁሉ ጫማ ምናምን አሉ፣ ግን ደሙን አላዩትም። እንደተመታ ብቻ ነው የነገርኩት። ለምን ቆየሽ አንቺ እሱን ለማጽዳት? እና እኮ እነሱ እንደወጡ ነው የመጡት። እንደወጡ ማለት ማለት መንገድ ላይ ምናምን ምናልባት በመኪና ሲተላለፉ ይተያያሉ። ምናልባት ተያያሉ። እኔ ግን ከሰዓታት በፊት ነው የወጡት ብያቸዋለሁ። ኦኬ ሲወጡ? አዎ ከሰዓታት በፊት ነው፣ ጠዋት ነው የወጡት። እሺ ምን አሉ? ልክ ተነስተው ሲወጡ ምን አሉሽ አንቺ? ያወሩት ነገር የለም ሌላ? ምንም አላወሩም? እርግጠኛ ነሽ? ምንም አላወሩም። ጥሩ። ግን አንደኛ ያው በቃ እስክንድርን በህይወት መኖሩ ምናምን ደስ ይለኛል፣ በቃ እስካሁን መኖሩንም ተስፋ ነው ምናምን ሲሉ ነበር። ኦኬ ጥሩ
የእሱ ባልንጀሮች ናቸው። በእኛ መታወቂያ ሳይተውሻል? ያንቺን አምጪ ነው ያሉኝ። እኔ እነሱን እሺ ሰጠሻቸው ያንቺን መታወቂያ? አልሰጠኋቸውም። እኔ አዲስ ነኝ ለዚህ አልኳቸው። ምን አዲስ ነኝ ማለት መታወቂያ የለኝም ብለሻል? አዎ የለኝም ብያቸዋለሁ። ጥሩ እሺ፣ ውስጥ ያሉትን ጠቅላላ ግቢና አሰነዳጂ፣ እንዳለ ልብሶችን አጣጥፊ፣ ልብስሽንም በቦርሳሽ ከተቺ፣ ያንቺንም ቦርሳ የምትፈልጊውን ጠቅላላ፣ እኔም የሚያስፈልጉኝ ነገሮችን አስተካክላለሁ። ተነሺ፣ ውስጥ ያለውን አጸዳጂ። ቶሎ በይ፣ አፍጥኙ። እሺ አፍጥኙ፣ ቶሎ በይ። ኦኬ ሄሎ። እሺ ደረሳችሁ? አረክ እኔ እንዳልኩ እኮ ምን ያን ያህል እኮ ሩቅ አይደለም። ምን አይነት መኪና ነው ያስከው? እንዴ ትቀልዳለህ እንዴ? ኧረ እንዳይነቃ፣ በቃ እንዳይነቃ፣ በፍጹም የምትሄዱበትን መንገድ እንዳያይ። እሺ በቃ ትልቅ ጥፋት የጠፋውማ የዛኔ ነው። ስልክ መደወል አልነበረበትም። ስልክ መደወል አልነበረበትም። በፍጹም እስክንድር መደወል አልነበረበትም። በቃ ትልቅ ስህተት ሰርተናል። እሱ ሲያወራ እኮ አልተከታተላችሁትም። ምንድን ነው ሲያወራ? ምንም አንተ የሰማኸው ነገር የለም በመሀል? ማለት እነሱ እንዴት እዚህ ሊደርሱ ቻሉ? እንዲህ ከዋና ከተማ እዚህ ድረስ እንዴት ሊደርሱ ቻሉ? ጣና ድረስ፣ እዚህ እኔ ቤት ድረስ ቀጥታ እስኪመጡ እኮ ስልክ አስደውላችሁ እኮ ነው። ለማንኛውም ከአሁን በኋላ ስልክ እንዳይደውል እሺ፣ በፍጹም ስልክ እንዳይደውል። ጨለማ ቤት ብቻው ይሁን እሺ። እንዲያቆሙ እናደርጋለን። የማያቆሙ ከሆነ እሱን እናስወግደዋለን። ምንም ችግር የለውም። ቻው። ይግቡ። ማና ሰላም ነው እንዴ? ጎረምሳው ከየት መጣ? መተህም በቃ እንዴት ነው የት ነውም አትልም አይደል? ተቀመጥ እስኪ። ከየት መተህ ነው? አለው እንዴ መጀመሪያ ስመሽ ጠፋው ነው። ጠፋችሁ እናንተ ጠፋችሁ እንጂ። እንዴ አማን ነው? ደህና ነህ? አለን እንዴት ነህ? አምሮብሃል፣ ተመችቶሃል? እግዚአብሔር ይመስገን። የዋህ ምን ይሆናል? ስንት ነገር እንትን እያለን ምን አልገባኝም። ማለት የጠፋህ እዚህ ደግሞ እንዴት ምን ሳትደውልልኝም እንዴት መጣ? ምን ያው የተፈጠረ ምን እንዴ ቤት አይደለ እንዴ በፈለኩ ሰዓት መምጣት እኮ እችላለሁ እኮ አይደል? እሱማ ትችላለህ፣ ግን እንደው ግራ ገብቶኝ ነው። ያው እኛማ ያው ታውቃለህ ከዚህ በፊት የተፈጠረውን ነገር። እሺ ያው በሆነ ምናምን ነገር ትንሽ ውስጥ ነበርኩ። ያው አንተም ውስጥ ማለት መታችሁ ባትጠይቁንም ቢያንስ ተጋፈጥር ቻለሁ። አይ እንደዛማ አትበል። ስንት ስራ ስንት ነገር አብረን ያደረግን ሰዎች። አይ እንደዛ አትበል። ብቻ አልተጋፈጥክም። ከውጭ ሆነን ብዙ ነገር አድርገናል ታውቃለህ። እኛም ግዴታ እዛ መሄድ አይደለም። ያው በራሴ ኃይል ነው ያው የወጣሁት በራሴ ኃይል ነው። ለማንኛውም ደህና ነገር እኔ ደህና ነኝ። በራሴ ኃይል ስትል አልገባኝም። እንዴ እኛ ምን ደክመው ድካም አይታየም እንዴ? እንዴ እናንተ እኮ እያላችሁ እኮ እኔ እኮ እዛ አንድ ቀን ራሱ ማደር አልነበረብኝም። እንኳን የሁላ ጊዜ መቆየት ቆይቶ አንድ ቀን ራሱ እዛ መቆየት አልነበረብኝም። አይ እንደዚህማ ማለት የለብህም። ምን እንደሆነ ታውቃለህ? ስራችን ከባድ ነው፣ ሪስክ አለው። እኛ ራሳችንን ቀጥታ እዛ ድረስ መተን የሆነ ነገር እናድርግ ማለት ራስ ላይ ጥይት እንደመተኮስ በለው። እኔ መምጣት አልችልም ማለት ነገር ግን ሰዎች አሉ። ሰዎች በሚረዱበት መንገድ እንዲረዱ አድርጌልሃለሁ እኮ። ያው የተደረገው ነገር አነስተኛ ነው። ብቻ ለማንኛውም ካሰብኩበት ፍጥነት በላይ ነው አንተ ልትወጣ የቻልከው። ከዛ ግን
እንደውም ኔክስት ዊክ ላይ ምናምን ብሎኝ ነበር እኮ ሳጅን ራሱ እስቲ ኔክስት ዊክ ላይ የሆነ ነገር እናመቻቻለን ምናምን ብሎኛል። የተቀበለኝ ብር ነው እንዴ ሳጅን? እና በጣም ብዙ ብር እኮ ነው የተቀበለኝ። ብር ሰጥተኸዋል እንዴ? አንተ አታደርግም ትላለህ እንጂ። እና ምን አዲስ ነገር አለ? አዲስ ነገር እንደወጣ ነው የመጣው ቀጥታ? ወይስ ቆየ? አረ ቀጥታ ነው የመጣው። ምን ያህል ጊዜ ሆነ ከወጣ? አረ ያው 2 ቀን ምናምን። እዚህ እንደወጣ ነው የመጣው? እንደወጣው ነው የመጣሁት ወደ አንተ ጋር። ያው ቤቴ ነው ብዬ ቀጥታ መጣሁ። ምንም አዲስ ነገር የለም። እንዴት ነው የዛ አዲስ ነገር? እሱ ትንሽ ጣጣ ሳይፈጥርብን አልቀረም እባክህ። እንዴት ገደላችሁት እንዴ? እኛ አንገልም እንደማንገል ታውቃለህ አይደል እንዴ? ስራውን እንዲያቆም ነው አይደል እኛ ጥረታችን አይደል? አይ ከዛ በኋላ የት እንዳለ አድራሻው እንደጠፋባቸው ነው ጭምጭምታ ሰምቼ ነው። እዚህ እናንተ እጅ ላይ አይደለም? የት ነው ያለው? የሆነ የምታውቀው ነገርማ ልደብቀኝ የፈለግከው ነገር አለ መሰለኝ አይደለም? እኔ ለምን እደብቅሃለሁ? ለምን እንደዛ አልክ? ምንድን ነው ምክንያት? የእሱ ጉዳይ ነዋ እንደዚህ አሳሳቢ የሆነብህ ብዬ ነው። አይ ስለ ጤንነታችን ብናወራ አይሻልም? ግን ስለ ጤንነታችን ብናወራ አይሻልም ማለት ቶሎ ብለህ ወደ እሱ ጉዳይ ለምን እንደሄድክም ትንሽ ግራ አጋብቶኝ ነው። የምንተዋወቅ ሰው ነው ይመስለኛል። በመምጣቴም ትንሽ ሳይደብር አልቀረም መሰለኝ። ስለወጣው ራሱ የከፋ ነው የሚመስለው። ኧረ የረጅም ጊዜ የስራ ባልደረባዬ ካለ አንተ እዚህ ቦታ ላይ መቼ ደርስ ነበር? አይ እንደ ድሮ ምን አጎደልኩኝ? ድጋሚ ልቀፍህ እንዴ? ና እስቲ ና። እንኳን ደህና መጣህ። እንደዚህ ይሻላል። እንደዚህ ከሆነ እንዴ እንደዛ ለምን ታስባለህ? አትጨናነቅ እሺ። ደግሞ ቁመትም ጨምረን የመጣው። ቁጭ በል እስኪ ወደ ውስጥ ና ቁጭ በል። ችግር የለው ና። ገባ ብዬ ልውጣ? እሺ ገባ። እሺ የአንተው ቤት ነው ታውቅ የለ እንዴ? አሰበው ነው እንዴ እንደተቀመጠ ስለ እስክንድር ይጠይቀኛል እንዴ? አለች የምታግዛኝም ልጅ አለች ታውቃለህ አይደል እንዴ? እና አንዳንድ ቦታዎች ላይ ደግሞ እንትን አለ። ምን ደም ነገር ምናምን አለ። አላጸዳችሁም እንዴ? አጸዳ ምን ያልከኝ? አዎ ከረፈት ያለች ምን አባቷ የምትወስደው ብር ነው እንዴ? በዛው ላይ ደግሞ እሄዳለሁ ምናምን እያለች አባቷ አንዴ እንደዚህ እየተዝረከረኩ ስራ የለም እኮ አባቷ። አይ ነግሬያታለሁ፣ አስጂ ብያታለሁ እኮ ለስሙ። ተደናግጣለች እባክህ። የሆኑ ሰዎች መጥተው ነበር ምናልባት ትንሽ እንትን ሳይሏትም አይቀሩም እና አዎ መጸዳት አለበት። ድንገት ሰው ሊመጣ ይችላል፣ አንዳንድ ነገር ሊደረግ ይችላል። ችግር የለውም እነግራታለሁ። ሳይጸዳ መቀመጡ ራሱ የሆነ ማለት የሆነ እንትን የሚለው ነገር አለ፣ የሚደብረው ነገር አለ። አይ ተደናግጣለች። የሆኑ ለልጆች መጥተው ምናምን ነገር እና ጠይቀውኛል ምናምን ብላ ብቻ የሆነ የባጤ ቆጡንም ሳታወራ አትቀርም። የት እዚህ? አዎ ልጆች መጥተው ነበር አለች። ሁለት ልጆች መጥተው ነበር ምናምን አለች። አንድ አጭር አንድ ረጅም ብላ ያው ብዙ ሰው ሊመጣ ይችላል ታውቃለህ። ጠላቶቻችን ብዙ ናቸው። እዚህ ማለት ነው። አንተ ግን በጣም እስከ ዛሬ ማለት ነው እንቆቅልሽ የሆነብኝ ነገር ምን እንደሆነ ታውቃለህ? ምንድነው? አንተ ካርሎስ ነው ብለው የሚጠሩ እንደው ያለ ብራዚላዊ ካርሎስ እያሉ ነው የሚጠሩ። ግን እንዴት ልትያዝ ቻልክ? በፍጹም በቃ ሊመጣልኝ አልቻለም። ባይቴ መጀመሪያ አላመንኩም። ተይዟል ስባል አላመንኩም። እና እስቲ እንዴት ልትያዝ ቻልክ? አይ ከባድ ነው፣ በጣም ከባድ ነው፣ ውስብስብ ነው። ያው ልጆቹም ደግሞ እንደዚህ ቀላል የሚባሉ አይደሉም። ተማሪዎቹም በጣም ጎበዞች ናቸው። በተለያየ ምክንያት ብቻ ያው ትንሽ ስትዘናጋ
እሺ እንዲህ ስትዘናጋ ምን ስትዘናጋ መጠጥ ቤት ምናምን ከሴት ጋር ምናምን ሆነህ ነው? አይደለም መጀመሪያ በልጁ ምክንያት የትኛው በእስክንድር ምክንያት በሱ ምክንያት እስክንድር የሚባለው ሰውዬ በእናትህ ይሻለናል። እሺ ንገረኝ። ምክንያት እሱ እንዴት አብዷል አይደል? ጤንነቱ እንዴት እንግዲህ አሁን እኛ የምንችለውን እያደረግን ነው። አላበደም? የሚወጋው እየተወጋ ነው፣ እየተደበደበ ነው። ይሄ ደግሞ ራሱ እኮ የራሱ ነው። አሁን ያልኳት ያላጸዳችው የእሱ ደም ነው። የሚገርምህ በጣም ጠዋት አስቸገረ። እነዛ ከረፈፍ ደግሞ ስልክ አላስደውሉትም። እርግጠኛ ነኝ እኔ እንጃ እዛ ስልክ ላይ የሆነ ነገር ሳያወራቸው አይቀርም። የሆኑ አሉት መሰለኝ ብዙ ጓደኞች አይደል? ታውቃለህ? ብዙ ጓደኞች አሉት። ጠረጥራለሁ ስልኩን እንትን ብሎ ተጠቅሞ ብቻ የሆነ ነገር ብቻ ቃል በቃልም ባይነግራቸው እሱን በቃ እኔ ይመስለኛል ስልክ ከተደወለ በኋላ ነው ልጅቷ እንደነገረችኝ ከሆነ ስልክ ከተደወለ በኋላ መጡ ነው የተባለው እነዚህ ሁለቱ ልጆች እና ስራውን እሱ ምን ለማቆም ምናምን አልወሰነም። ስራውን ለማቆም እንትን አላለም። ታውቃለህ ደረቅ ነው እሱ። እኔ አንዱን ንግደለው ባይ ነኝ። በቃ እንዴት እስካሁን የዛኔ እኮ መጀመሪያ ላይ እኮ አብዶ እኮ ነበር። አብዷል እኮ እየተባለ ነበር። አብዷል ወይም ደግሞ ቀውሷልም እስከመባል ደረጃ ደርሶ ነበር። ማንኛውም ሰው አለመሞቱ ራሱ ማንኛውም ሰው ስቃይ ሲበዛበት እንደብድ ያደርገዋል። ሲቀንስለት ደግሞ ይመለሳል። ይሄ ደም የሱ ነው። ይሄ ደም የሱ ነው። ውሳኔ የሚያስፈልጋል ታውቃለህ። አርጉ ላለው ምናምን ግን ትንሽ አብረኝ ያሉ ሰዎች ትንሽ እንዳንተም ጠንካሮች አይደሉም። እንዳንተ አይነት ጠንካራ ሰው ያስፈልገኛል። ለማንኛውም አሁን እንኳን ተፈታ፣ ግን የተያዝክበት መንገድ የሆነ ዊርድ የሆነ ነገር አለውና የት ነው? ቤት ነው። አንድ ስራ እየሰራ ሌሎች የሚሰሩ ስራ በጣም አንገብጋቢ ስራዎች ነበሩ። እሱ ከእንትን ካበደ በኋላ ማለት ነው። ይሄ እስክንድር ካበደ በኋላ በጣም አንገብጋቢ ስራዎች ምናምን ነገር ነበሩት። ስራ እየሰራ ለካ እነሱ በጣም የተከታተሉ ነበሩ። ከኔ ጋር የነበሩ ልጆች ትንሽ ተዘናግተው ምናምን ነገር በጣም ያዙ እና በጣም ምን ላይም በጣም ጉዳት ምናምን አድርሰውብኝ በሰዓቱ በጣም መተውኝ ነበረ። ፖሊስ ጣቢያ ይጠበቃል እኮ ዱላ ነበረው፣ ምግብ አለመብላት ነበረው ምናምን ነገር። አሁን ታዲያ እስክንድር የት ሄዶ ነው የገረጣው? ለዚህ ነው ምግብም ከልክለው ነው። ሲመንም ለማስተካከል ሞከራለሁ። ብቻ ሴፍ ይሆናል ብዬ ወዳሰብኩት ቦታ ልኬዋለሁ። ማንም ሊደርስበት አይችልም። ከሌሎቹ እንደውም ነጥየዋለሁ እሱን። ምክንያቱም በሱ ምክንያት ነው አሁንም እዚህ አነፍንፈው የመጡት። እንዴት ቆይ ስልክ ሊያወራቻለሁ እሱ? እኔ እንዴት አባታቸው እንደፈቀዱለት ምን አውቃለሁ። ይሄን አንደኛው ነፈዝ ነው በቃ። ሰብአዊነት የሚሉት ነገር አለ። እኔ ምን አስበው እንደሆነ አላውቅም። እንጃ ለምን ከኔ ተደብቀው ብር መጠየቅ ፈልገው ይሁን የእሱን ግብረ አበሮችን ምን አስበው እንዳስደወሉት አላውቅም። በእርግጥ ሳገኛቸው ግን ለምን እንዳስደወሉት እጠይቃለሁ። እስኪ በቃ አሁን ትንሽ ግን የሆነ ያልተመቸኝ ነገር አለ ታውቃለህ። ያልተመቸኝ ነገር አለ። ምንድን ነው የከበደ ነገር? እዚህ ድረስ እንዴት ሊመጡ ቻሉ ነው በቃ በጣም እንቆቅልሽ የሆነብኝ ነገር ያ ነው። እነሱ ላይሆኑም እኮ ይችላሉ። ልጅቷ የነገረች ምንድን ነው? በስነ ስርዓት ታውቃቸዋለች? አይ ሁለት ሰዎች ብቻ፣ አንድ አጭር አንድ ረጅም ብቻ ነው ያለችው። አይ እነሱ ላይሆኑም ይችላሉ። በጣም ግርም የሚለኝ ከእኛ ስራ ጋር ምንድን ነው እንዲህ በጣም በቃ ያጣመዳቸው? አልደረስንባቸው። መብታችን ነው አይደል? እኛ የፈለግነውን እምነት ማመን እንችላለን አይደል? እና ታዲያ ምንድን ነው እንዴ? ህገ መንግስቱ ላይ ይሄንን ተከተል ይሄንን አትከተል፣ እምነት ይሄ ነው የኛ አንተ አይደለም የተባለ ነገር የለም አይደል? እና ታዲያ ምንድን ነው እንዴ የፈለግነው? እሱም አስቸግሮን ነው አይደል እንዴ? አስቸግሮን ነው አይደል? እና ምን አባቱና ነው የሚንቀለቀለው?
እኮ አሁን የዚህ ልጅ መጨረሻው ምንድን ነው? እስከ መቼ ነው መጨረሻው ምንድን ነው? ምግብ ምናምን እንትን እያለች አሁን እኮ ስሙንም ነግሬያቸዋለሁ ብላኛለች መሰለኝ ልጅቷ። እኔ ትንሽ የጤና ባለሙያ ነች ብዬ ነው እንጂ ያመጣኋት እኮ እንደው ከኛ ውጭ እኮ እዚህ ቤት ውስጥ መምጣት አልነበረበትም ሌላ ሰው። ትንሽ ደንባራ ነገር ነች ደግሞ ታውቃለህ። አሁን ልሸኛት ነው ያሰብኩት። ወይ ገላታለሁ ወይ ሸኛታለሁ። እሷ መሸኘትም አትፈልግም ብዙ ነገር የምታውቅ ሰው ስለሆነች እኛ አድራሻችን ሙሉ ለሙሉ እንድንቀይር ብዬ ነው ፓክ አድርጊ ብያታለሁ። እኔ ፓክ አድርጊ ብያታለሁ። አድራሻ መቀየር ካለብን አድራሻ እንቀይር። አንገላቱኝ ያልከኝ እስር ቤት እንዴ? በጣም በሰዓቱ እሱም እንደዛ ተሰርቶበት ነበረ። ድግምት በገዛ ሰዓቱ በራሱ ጦስ መጣ። የድመት ነፍስ ነው ያለው አይሞትም። ግን የማይሞት ሰው እኔ ደግሞ እንደዚህ ገጥሞኝ አያውቅም። እንዴ ምንም የማይጠራው የታቦት ስም አለ እንዴ? እስር ቤት ግን እና ለየት ያለ ቦታ ለብቻ ነው የተቀመጠው አይደለ? አዎ ብቻውን እንዲሆን አድርገው። እስኪ አለመመለሳቸው ራሱ ማለት አሁን ልክ እነሱ እንደወጡ ነው እነዚህ ሁለቱ ሰዎች መጡ ያለች። እዚህ ቤት እኮ ሰዎች እየመጡ ስለሆነ ቤቱን ማጸዳዳትና ወይም ደግሞ አንዳንድ ነገሮችን መደባበቅ ምናምን ይኖርብናል። ወይ ደግሞ ለማጽዳት መሞከር አለብን። አይ ችግር የለውም ታጸዳዋለች ችግር የለውም። አይ እንደዚህ በደም ና ካሜራ አንስተን ና ወጥ ያዘው። የት ነው የምትሄደው? ይኸውልህ ይታያል። ደም ይኸውልህ የሰው ጫማ ልብሶቹ ናቸው። የት ነው የምትሄደው? ተነስ፣ የት ነው የምትሄደው? ቀና በል ተነስ። እነማን ናችሁ? ቀና በል ተነስ። ምንድን ነው? ልያዝም ብለህ ነበር የምትኖረው። ተጠጋ ወደዚህ ቁጭ በል እያለ አይደል? ምንድን ናችሁ? ዝም በል። የምትጠየቀውን ብቻ የምትመልስ ሰው ነው። አሁን አንተ ጠያቂ አይደለም። እስክንድርን የት ነው የወሰድከው? ይሄን ተናገር። የት ነው የወሰድከው? ታውቃለህ? የት ነው የወሰድከው? ተናገር። ማን ነው እስክንድር? ለምንድን ነው የመታኝ? እጨምርልሃለሁ። ገና እጨምርልሃለሁ። አንተስ ማን ነህ? ምንድን ነው የምትሆነው አንተ? ተረጋጋ። መንፈስ አለብህ እንዴ? ነገሩ አለባቸው። መንፈስ ይኸውልህ፣ መንፈስ ተረጋጋ። እየነገርኩህ ይኸውልህ አለባቸው። አሁን አርፈህ ቁጭ በል። ምንድን ነው አሪፍ የምቀመጠው? ቤቴ ገብተህ ልጁን የት ነው የወሰዳችሁት? ነይ ግቢ። የት አለች? በር ላይ ልጅቷን ያዩዋት መሰለኝ። ነይ ቁጭ በል። እንዳመጪ ይዘውኝ እንዳመጪሽ ቁጭ በል። አርፈህ ነይ ግቢ። ነይ ትልቅ ሰው አይደለህ እንዴ? ነይ ልቀቅኝ። እዚህ ጋር ልቀቅኝ። ይኸውልህ እየነገርኩህ ነው። ይኸውልህ እጨምርልሃለሁ። እየነገርኩህ ነው ሰውዬ። ነይ ውጭ ግቢ። ነይ እዛ አስተካከልኩሽ ነው። ምን አየነው እኮ ምኑን ታስተካክለው? ሁሉንም አየነው። ነው የምታየው? ይኸው ካሜራማንም ካሜራ ወስደልኛል አይደል? ውስጥ ያለውን ጉድ መተን ነበር አይደል? እኛ ነን መተን ነበር። ቅድም መታችሁ የነበራችሁት? እሺ ምንድነው? ተቀርመሃል። ምንድነው የምትቀድመኝ? ምን ፈልገህ ነው የመጣኸው? እሱ እንዳትጠራጠር። እስክንድር የት ነው ያለው? ማን ነው እስክንድር? እኔ እስክንድርን የት ነው የማውቀው? እንዴ እየሰማኸኝ አይደለም መሰለኝ። እስክንድር የት ነው ያለው? እዚህ ቤት ውስጥ ያለ ደም እና ልብስ የሱ አይደለ? ምንድነው? የምን ደም ነው የምትለው? ምንም ደም የለም። የት ነው የወሰዳችሁት? እንዴ የሰው ቤት ውስጥ የት ነው የወሰዳችሁት? ዶሮ ምናምን በግ ማረድ አንችልም እንዴ? በቤታችን ጓዳ ላይ ምንድነው? ጓዳ መኝታ ቤት ነው የምታርደው? ስማ ይኸውልህ እየነገርኩህ ነው። ልጁን የት ነው የወሰዳችሁት? ህግ ስታቅ ነው። ልጁን የት ነው የወሰዳችሁት? እንዴ እሺ እናት አንቺ ነበርሽ አይደለ? ምንድነው የነበረሽ? ስራ አጥፋልኝ። አጥፋው ካሜራውን።
አይደክምህም እንዴ አንተ? አይሰለችህም? አይወጣልህም ወይ? ተረጋጋውንም ይሄ ደረትን አትንፋዛ ቁጭ በል። ይኸውልህ ምንም አታመጣም። አሁን ጊዜያችንን አታጥፋ። ወዴት ነው የላካችሁት? የት ነው ያለው? ለራስህ ነገር የለም። በቃ ማውቀው ነገር ይኸውልህ ለራስህ ማሰብ። አንተ ሰውዬ ዱላ አይበቃህም እንዴ? አንተ ይሄ ምን ለነገሩ ብቻቸውን አይደሉ? ብትቀጠቅጣቸው ምን ይሰማቸዋል? ወዴት ነው የወሰድከው? ተናገር። ማንን ነው ወዴት መወስደው? እኔ ማውቀው ነገር የለም። እሺ ስንት ሰዓት ላይ ነበር የወጡት ከዚህ? ምንድን ነው ጠዋት? ማን ነው ጠዋት የወጣው? በቅቷታል። እሷ ድክም ብሏል። ምን አባሽ ነው አንተ? አይበቃህም እንዴ? በለው አይበቃህም ወይ? ጎዳሽ? በለው አንተ አልገባህም ማለት ነው። የመጣንበት አንተ እጅን የመጣንበት አላስገባህም ማለት ነው። ተነስ፣ ቀና በል። ኧረ አንተ ሰውዬ ተው። አድም እዛ ገውኛ እንደ ሂጅ ተነሽ። መንፈስ ነው እኮ ገልሻለሁ። የሰው ኃይል ምንም እኮ መንፈስ ጸበል የለም እንዴ? ምንም መንፈስ የለም። አልፈልግም ጸበል። ለራስህ ተጠቀመው። ጠጣውሽ። ዞር በልልኝ። እሱ እኮ አይደለም የሚያወራው አይደለ? ተቀይሯል። ይኸው አይኑን ላይ ይኸው አይኑን አሰርከኛ። በስመ አብ ወወልድ ወመንፈስ ቅዱስ። አሰርከኝ። አሁን አሽኩጃል ጉዳላ ምን አርጊ ነው የምትላል ልጅቷን? ስታገኛት ነው ከዚህ በኋላ የምትዝተው እኮ። እሺ ፍታኝ። ኧረ እባክህ ፍታኝ። እሺ ከዛስ? እሺ ምንድን ነው የምትፈልጉት? ንገሩኝ። እስክንድር ነው። ማን ነው እስክንድር? እኔ ስለማን እንደምታወሩ አይገባኝም። እንዴ አሳይ ቪዲዮ። የምን ቪዲዮ ነው የምታሳይ? ምንድን ነው የምን ቪዲዮ ነው የምታሳይ? ምንድን ነው? ይኸውልህ ይታያል። ቅድም ከመጣው ልጅ ጋር እዚህ ቁጭ ብለህ ስቀባጠር ይታያል። ወደኋላ መልስለትና እሷንም ሲያስጨንቃት የነበረውን አስበላሽኛ እንዴ አስበላሽኛ። እሷ ላይ እበላሻለሁ። ስራን ያስበላህ። ይኸውልህ እሷ ላይ ድሮም ያንን ሽንታ ማመን አልነበረብኝም። ቤቴ ሰው ብሎ ገብቶ እንዲህ ጉድ ይሰራኛል። እሺ ምንድን ነው የምትፈልጉት? እስክንድርን የት ነው ያደረገው? እየጠየቅኩ። እሺ ፍታኛውን። ይኸውልህ እንድፈታ ነው የፈለግከው አይደል? እስከ መጨረሻው ስለማስረህ አሁን ተለማመደው። ከዛ በፊት ግን እስክንድር የት ነው ያለው ነው። እንጠይቀህ መመለስ ፍቃደኛ አይደለም። ስለዚህ የያዝነውን ማስረጃ ይዘን ወደ ህግ ቦታ ይዘን ምንድን ናችሁ እናንተ? የእስክንድር ጓደኞች ናቸው? በደንብ የሥራ ባልደረብ ወንድሞቹ ነን። ጓደኞቹም ወንድሞቹም የህግ አካልም ነን። የህግ አካል ለራስህ ብታስብ ይሻላል። ይኸውልህ እኔ እንዳሳየህ ነው የፈለግከው እስክንድር የት እንዳለ በስነ ስርዓት። ከዛ ምን ልታደርገኝ ንገረኝ፣ አሳይሃለሁ። እሺ ከዛ ምን ልታደርገኝ? ውለታውን እንከፍላለን። ደልተው ነው ይባለው። መጀመሪያ ደልተው ምኑን? ቪዲዮውን ደልተው። ይሄንን ቤቴ ውስጥ የቀረጸ በቃ ምንም ማውቀው ነገር የለም። እስክንድር የት እንዳለ አለቀ። የተናገርካቸው ቪዲዮ ላይ ያሉት ቃላቶች እኮ ማስረጃነት በቂ ናቸው። ስለዚህ ህግ አካል ጋር ከተባበርክ እዛ ስትገረፍ ራስህ ትናገራለህ፣ ትመራለህ። የሚቀንስልህ ተባባሪ ከሆንክ የሚቀንስልህ ነገር ይቀንስልሃል። አይ ምትል ከሆነ ደግሞ በዚህ መንገድ መቀጠል እንችላለን። ምን በዚህ መንገድ ልደበድቡኝ? ማን ከዚህ በኋላ ካንተ ጋር ማን ይላፋል? አንጠልጥለን ወደዛው ርብሬ እሰጥሃለሁ። ቢመቱህም ያው ነው። አንተ የሚሰማህ አይነት ሰው ስላሉን አማራጭ አይኖረንም። ልቀልኝ ማለት ነው። መቼ ነው እስክንድር ወደዚህ የመጣው? መቼ ነበር የመጣው? መቼ ነው የተቀበልከው እስክንድር? መልስልን እንጂ። እሺ
እኔ እነግራችኋለሁ። ይኸውልህ እኔ ልንገርህ ስማኝ፣ ተባባሪ ከሆንክ ማለት ነው የህግ አካል ላይ የሚቀንስልህ ነገር በተባባሪነት ይቀንስልሃል። አንተ ብቻ ተባባሪው። እሺ እኔ ምንም ህይወት አላጠፋሁም። እኔ ምንም ያደረኩት ነገር የለም። አንተ ታዛዥ ነህ አይደል? አለቀ። ተላላኪ ነህ። ትክክል። በጣም አሪፍ። ትክክል። መቼ ነው የተቀበልከው እስክንድር? እናንተ የእስክንድር ጓደኞች ናችሁ አይደል? ይነጋግም። አዎ አለ። አታድርቀን። አንተ ለምንድን ነው የምታመናጭቀኝ? የተከበርኩ ሰው እኮ ነኝ። እንዴ ይኸውልህ በቃ ሻመኛችኋለሁ። አንተን ያከበረህ ማን ነው? ይኸውልህ ስማ፣ መቼ ነው እስክንድር ወደዚህ የመጣው? ቀን ነው በቃ ከስንት ቀን በፊት እሱ 10 ቀን አካባቢ እዚህ መጥቷል። እኔ ተቀብዬዋለሁ። በቃ መጥቶ አስረከቡኝ። አንተ ነህ ደውለህ ያገናኘህ? እኔ አይደለሁም። እኔ በሆንማ እዚህ ባልደረሳችሁ ነበር። ከአዲስ አበባ ነው የመጣችሁት? ከአዲስ አበባ ነው የመጣችሁት? አዎ ከአዲስ አበባ ነው የመጣነው። በምን አይነት ሁኔታ ላይ ነበር የዛለት ሲመጣ? እስክንድር ሲመጣ እነዚህ ልፍስፍሶች አስፈልጉኝ። ስማ፣ በምን አይነት ሁኔታ ላይ ነበር? ስልኩ ነው ማለት ነው። እየጠየቁ ነው። ስማ፣ በምን አይነት ሁኔታ ላይ ነበር? እጨምርልሃለሁ ገና። ስልኩ ነው ወይ እዚህ ያመጣችሁ? በምን አይነት ሁኔታ ላይ ነበረ? በስልኩ ነው እዚህ የመጣችሁት? ምን አለ አዎ ብትለኝ? አዎ በቃ እንዲህ መተንፈስ እኮ ነው። አዎ ምን ልትሆን ነው ታዲያ? እኔ አይደለሁም የደወልኩት ልልህ ፈልጌ ነው። በቃ አንተ አይደለም። እንኳን ግን ተደወለ፣ እንኳን እዚህ ጋር መጣን ነው። እኛ በቃ መደወላችንም ትልቅ ነገር ነው አይደል? እንዴ ከተደወለ እስክንድር ደህና እንደሆነ እንድታውቁ ነው። አለቀ። እኔ ስቀበለው ደህና አልነበረም። እንዴት ነበር? በቃ እኔ በቃ ያልተረጋጋ እንስሳ ነው የሚመስለው። እንዴት ያደረገው ነበር? በቃ በቃ አንዴ ሰው አንዴ አውሬ ነው የሚሆነው። እኛ እዚህ በተቻለን መጠን እንግዲያው ቅድም ይሄ ዶሮ ደም ነው ምናምን ያልከው እሱ 10 እየተነሳ የተጋጨበት ነው። እኔ እንደሱ አይነት እልህኛ ሰው አይቼ አላውቅም። እየደበደባችሁት እየተጋጨበት ነው። አንተ እኔን አስቸጋሪ ትለኛለህ። ጓደኛን አላየህም? እኛ ደብድባችሁት እየተጋጨበት ነው ትላለህ። ደብደብነውም መደብደብ አይደለም እና እየተጋጨ ነው። በቃ ምን አይነት መንፈስ እንዳደረበት ሁላ እኔ አላውቅም። እኛ በቃ አስረከቡን። እኔ ከተረከብኩኝ በኋላ የኔ ኃላፊነት የተረከብኳቸውን ሰዎች አጽድቼ በስነ ስርዓት ይዤ ማስረከብ ነው። ለማን ያስረከበ? ለማን ሰጠው? አለ ተረካቢ አለ። እኔ ምን ማን ነው? የት ነው እንዴ? እኔ ታውቃቸዋለሁ። እነሱ ሲፈልጉኝ ብቻ እኮ ነው። አሁን ያስረከብኮሽ የት ነው? የት ነው? እዚሁ ነው። ትንሽ ነው ከዚህ ወጣ የሚለው። ስለዚህ ወደዛ ቦታ ሳትወድ በግድ ትወስደናለህ። ምክንያቱም ሳይረፍድ እስክንድርን ማግኘት አለብን። ተነስ ብቻው አስቀምጡት ነው ያልኩት እኮ። ያስቀመጡት ቦታ እንሄዳለን። እኔ ልጅቷን ማውራት ፈልጋለሁ። አንተ እሱን ይዘህ ወደ መኪና ተነስ። እሺ አላቀው። ይሄንን ችግር የለውም። ተነስ። አጥፋ አንድ ካሜራው። እንግዲህ ያው በተቻለሽ አቅም ልትረጅን ሞክረሻል። እናመሰግናለን። በዚህኛም በዛም አለ ብቻ ያው ፍራቻሽ እኛ እንደመጣን ቀድመሽ ነገርሽው እንጂ ባትነግሪው ጥሩ ነበር። ግን ቤታችሁ ውስጥ ካሜራ አስቀምጠን ስለነበር ምንም የሚፈጠር ነገር አይኖርም ብለን ስላሰብን ነው። እስቲ እዚህ ስራ ውስጥ እንዴት እንደገባሽ፣ ለምን እንደገባሽ እስቲ ንገሪኝ። እኔ እዚህ ካመጣኝ ያው ስሙን አላውቀውም። እዚህ ካመጣኝ ሰውዬ ጋር አንድ ሁለቴ ሐኪም ቤት ውስጥ ተገናኝተናል። እኔ የጤና ባለሙያ ነኝ እና እዛ መጥቶ ለትልቅ ስራ ፈልግሻለሁ ሲለኝ እኔም በቃ እዛ መስራት ትንሽ ከብዶኝ ስለነበረ እኔ እናቴንም ማስደሰት አልቻልኩም ነበረ። ለሷ ብዬ ነው እዚህ ውስጥ የገባሁት። ከዛም በቃ እሺ ያልኩት እዚህ ቤት ይዞኝ መጣ። በቃ ከዛም በኋላ ስራዬ ምንድነው መጀመሪያ ላይ አላወቅኩም ነበር። እንደዚህ አይነት ስራ ቢሆን መጀመሪያ አልገባም ነበረ። ከዛ እኔ መጀመሪያ ቀን የሆኑ 2 ልጆች ይዞ መጡ። በጣም ተደብድበው ነበረ። ያው ይሄን አለም ባይባል እነሱ ቁስላቸውን ታጸጃለሽ፣ የተጎዳም ካለ ተሰፊልሽ ምናምን አለኝ። በጣም እያዘንኩ ነው እዚህ ስራ ውስጥ የገባሁት። መጀመሪያ እንደዚህ አልፈለኩም ነበር። በቃ ያየው ጊዜ እሄዳለሁ ስለው ለካ እሱ ቀድሞ የእናቴንም አድራሻ አግኝቶ ስለነበረ በእናቴ ያስፈራራኝ ነበር። ለዛ ነው በቃ። እስቲ አሁን ያን ነገር እንዳልሽኝ እንግዲህ ያው ስራሽ ላይ የነበርሽበት ስራ ላይ ሆነሽ ቤተሰቦችሽን ማስደሰት አልቻልሽም። አንዳንድ ነገሮችን ማድረግ ስላልቻልሽ አማራጭ ያልሽውን ነገር ነው የተጠቀምሽው
እና ያን ነገር ካየሽ በኋላ ስራዬን አቆማለሁ ስትያቸው ነው በእናትሽ እያስፈራሩሽ የነበረው? አይ አንቺንም እናትሽንም እንገላለን ስላሉኝ በቃ ላለመሞት እየጣርኩ ነው። ተደስቼ አይደለም። ያው በርግጥ ብዙ ብር ይሰጡኛል፣ አድርጊ ያሉኝን አደርጋለሁ። ግን በጣም ከባድ ነው። እነሱን አሳልፎ ለህግ ለመስጠት ወይ ደግሞ የሆነ የሚያወራሽ ሰው የለም፣ የሚያወራሽ ሰው የለም። ስለዚህ ማንንም ማውራት አልችልም። ማንንም ሰፈርም አልወጣም። በወጣም ሰው አላቸው፣ የሚከተለኝ ሰው አለ አውቃለሁ። እነሱ እኔ እንዳላቅ ብዙ ነገር ያደርጋሉ። ደውለው ግቢ ይሉሻል። የሆነ ቦታ እንኳን ያለ ፈቃዳቸው የሄድኩ ጊዜ ተመለሽ ከምትሄጂበት ብሎ ስለሚደውሉልኝ ደግሞ ዛሬ የደውሉልኝ ስልክ ነገር ስለማይደውሉልኝ በቃ ለዛ ትንሽ ከባድ ነው። ብቻ ለመውጣት ብዙ ያላረኩት ነገር የለም። እሺ እንግዲህ ውድ ቤተሰቦቻችን እህታችን ያው አብዛኛው ሰዎች አሁን በዚህ ጉዳይ ላይ በምንሄድበት ሰዓት አብዛኛዎቹ የቤተሰብ ችግር ኦር ደግሞ የራስ ችግር ነው እንደዚህ አይነት ነገር ውስጥ የሚከታቸው። ቢሆንም ግን ያው ወንጀል ነውና የራሳቸው ያው ተጠያቂ መሆናቸው ሞር የማይቀር ነው። ቢሆንም ግን የሚጸጸቱ አይነት ሰዎች ናቸውና ከህሊና እዳ እረፍት ኖሯቸው እረፍት አድርገው ወደ ራሳቸው ተመልሰው የራሳቸውን ህይወት በተለይ ደግሞ ሴቶች ሲሆኑ ሞር ነው በጣም ያሳዝናል። ምክንያቱም እድሜ ያለ የሚሄድ ነገር ነው። እድሜያቸው ቆሞ አይጠብቃቸውም። ማግባት ይኖራል፣ መውለድ ይኖራል፣ እናትነት አለና ያንን ነገር ነው ከትም ያደርግባቸውና ስለዚህ ብቻ በተቻለ አቅም ሁላችንም እዚህ ጉዳይ ውስጥ ያላችሁ ሰዎች እስክንድርን ዛሬ ወጥተን ስለምንፈልገው ብቻ አይደለም። ኖርማሊ ይሄ ከሰዋዊነት አስተሳሰብ ውጪ የሆነ ስራ ነገ ዞሮ ህሊና ይጎዳል፣ ህሊና ይነካልና እባካችሁ ተጠንቀቁ። እህታችን መናገር የምትፈልጊው ነገር ካለ በዚሁ አጋጣሚውን እድሉን ልስጥሽና እስኪ ተናገሪ የምትይው ነገር ካለ። እሺ አመሰግናለሁ። መጀመሪያ ዛሬ እግዚአብሔር እናንተን ስለላከልኝ በጣም አመሰግናለሁ። በእውነት ከእስር ቤት ቀላል ነው፣ ከህሊና እስር ቤት ነው ያወጣችሁኝ። አንደኛ ደግሞ እነዚህ ሰዎች ፍርዳቸውን ስላገኙ በጣም ደስ ብሎኛል እና እግዚአብሔር የነዛን ደም ይፈልግላቸው። እኔ ምንም ማለት አልችልም እና አንዳንድ ጊዜ ደግሞ ለገንዘብ ብለን የምንገባበት ነገሮች ጥሩ ላይሆኑ ይችላሉ። ግን መጀመሪያ ትንሽ ከመወሰናችን በፊት እርግጠኛ ሆነን የምንገባበትን ቦታ ብናቅ በጣም ጥሩ ነው ባይ ነኝ። እናመሰግናለን። ውድ ቤተሰቦቻችን እንግዲህ እንዳልኳችሁ ነው ራሳችሁን ማንነታችሁን እንድታዩበት ነውና ይሄ ቪዲዮ እየተሰራ ያለው። እኛ አሁን ቁጭ ብለን ካሜራ አውርተን የምናወራበት ጊዜ አልነበረም። ግን አሁንም ለውድ ቤተሰቦቻችን ጊዜያችንንም ሁሉ ነገራችንንም መስዋዕት አድርገን ነው እዚህ ጋር የተገኘ ነው። እስኪ እስክንድርን አስረክቤያለሁ፣ ወደ ያለበት ቦታ እንሂድ። ከዛ በኋላ ደግሞ ምን እንደሚፈጠር አብረን እናያለን። ዛሬ ግን መልካም የሆነ ተስፋ የሆነ ነገር ሰምተናል። ያም የእስክንድርን ድምፅ ሰምተናል። ያው ዱካው ጋር ደርሰናል ብለን እናስባለን። ምንም ያህል ረጅም ርቀት ጥለውን እንደማይጓዙ እርግጠኛ ነኝ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ቀመጥልን። እስቲ ቀጣይ እናገኘዋለን የሚለውን አብረን